ሰላም ሰላም ወዳጆቻችን፣ ይህ የስፖርት ነው። ወዳጆቻችን በዛሬው ፕሮግራማችን አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። እንግሊዝ ከሰርቢያ ያደረገችው የትናንት ምሽቱ ጨዋታ ላይ ቡካዮ ሳካ እንዲሁም ደግሞ ኤብሬቼዜ አስደናቂ የሆኑ ጎሎችን አስቆጥሯል። የቡካዮ ሳካ ቮሊ ጎል ነው፣ በጣም አስገራሚ ጎል ነው ያስቆጠረው። ሌላኛው አስደናቂ ጎል የተቆጠረው ደግሞ በኤብሬቼዜ ነው። የኤዜ ጎል በጣም ነው የሚያምረው። እንግዲህ ሁለቱም የእንግሊዝ ብሔራዊ ቡድን አባላት እንግዲህ ለአርሰናል ብቻ ሳይሆን እንግሊዝንም ውጤታማ አድርገዋታል ማለት ይቻላል። አንዳንዶቹ አርሰናል 2 ሰርቢያ 0 ሲል ቀልዳቸውን እየጻፉ ነበር። ሌላኛው ዲክላን ራይስ በጨዋታው ላይ ጥሩ ብቃቱን ማሳየቱ የሚታወስ ነው። ሌላኛው እንግዲህ ሳሊባ ለፈረንሳይ ብሔራዊ ቡድን ጥሩ ብቃቱን ማሳየት ችሏል። ያም አንዱ አስደሳች ሁኔታ ነው የሚሆነው። ጥሩ ፐርፎርም በጨዋታውም ላይ ማድረግ ችሏል። ሙሉ 90 ደቂቃ መጫወት ችሏል። የማርቲን ኦዴጋርድ እና እንዲሁም ደግሞ ኤርሊንግ ብሮት ሃላንዷ ኖርዌይ ከ24 ዓመታት በኋላ ወደ ዓለም ዋንጫ ማለፍ ችላለች። ታዲያ ኦዴጋርድ የስብስቡ አካል ነበር። በስብስቡ ብቃቱንም በምርጥ ፐርፎርማንሱን ወይም በጨዋታ ማሳየት ባይችልም በዚህ ማጣሪያ ላይ ግን ጥሩ ፐርፎርም ካደረጉ ተጫዋቾች ውስጥ አንዱ ነበር። አሁን በጉዳት ባይኖርም ታዲያ ይህንን ድላቸውን እየተደሰቱ ይገኛሉ። በጣም ጥሩ የሚባል ነው። እንግዲህ ኦዴጋርድ እንዲሁም ደግሞ ሃላንድ በጣም ብዙ በቡድን ውስጥ ስብስብ ውስጥ በኖርዌይ ቡድን ውስጥ ያሉ ተጫዋቾች ደስተኛ መሆናቸውን ገልጸዋል። ሌላኛው መነሳት የሚጠበቅበት ነጥብ የሚመስለኝ በሀገራት ጨዋታ ካላፊዮሪ በጉዳት የወገብ ጉዳት አጋጥሞታልና ከጣሊያን ብሔራዊ ቡድን የስብስቡ አካል እንደሆነ ይገኛል። ነገር ግን የመጫወቻ እድል ጉዳቱ ጋር ስለሚገኝ አላገኘም። ታዲያ ጣሊያን ትናንት ሞልዶቫን ባሸነፈችበት ጨዋታ ላይ ከስብስቡ ጋር አብሮ እንደነበር መረጃዎች ያሳያሉ። ጋትሶ ታዲያ ለካላፊዮሪ ያለውን አድናቆት ተናግሯል። ከነ ጉዳቱ ለስብስቡ ጋር መጥቶ ለመጫወት እንዲሁም ደግሞ ከስብስቡ ጋር አብሮ ለመሆን ያሳየው ነገር አስደማሚ ነው በማለት አስተያየቱን ሰጥቷል። እንግዲህ የሀገራት ጨዋታና የአርሰናል ቡድን መረጃዎች እነዚህን ይመስላሉ። ሌሎች ተጫዋቾችም የሚጠበቅ ነው የሚሆነው። ገብርኤል ማጋሌሽ በኤምሬትስ ስልጠናዎችን ሲያደርጉ ይታያል። የብራዚል ብሔራዊ ቡድን ትናንት በፊት በነበሩት ሁኔታዎቹ የስብስቡ ጋር ብዙ ተጫዋቾች እንግዲህ አብረው ሲሰለጥኑ ታይተዋል። የአርሰናል ታዳጊዎችንም አብረው ታይተዋል። አርቴታ፣ አንድሬ በርታ እንዲሁም ከነ ካርሎ አንቸሎቲ ጋር አብረው ይታዩ ነበር። ገብርኤል ማጋሌሽ አብሮ እንግዲህ ስልጠናዎችን ሲሰራ ይታያል። ታዲያ እንግዲህ በዚህ ስታዲየም ብራዚል ጨዋታውን የምታደርግ ይሆናል። ታዲያ ይህ ለአርሰናል ጥሩ ዜና ነው የሚሆነው። ምክንያቱም ገብርኤል ማጋሌሽ ጉዳት እንዳያጋጥመው በዚሁ በኤምሬትስ መጫወቱና በዚሁ የመቅረት እድል ለሚኖረው ታዲያ ጥሩ የሚባል ነው። ሌላኛው መረጃ የሚሆነው ከሀገራት ጨዋታ ሳንወጣ አርሰናል በስብስቡ ኔዘርላንድ ብሔራዊ ቡድን ውስጥ ጁሊያን ቲምበር የሚጫወት ይሆናል። በአጠቃላይ እንግዲህ የአርሰናል ታዳጊዎቹም እዚህ ስብስብ ውስጥ እንግዲህ ጥሩ ፐርፎርም እያደረጉ ይገኛሉ። ማክስ ዳውንማን 19 ዓመት በታች ቡድን ውስጥ እየተጫወተ ይገኛል በእንግሊዝ። ሌላኛው ተጫዋች የሆነው ደግሞ ኢታን ንዋነሪ 21 ዓመት በታች ቡድን ውስጥ እየተጫወተ ይገኛል። እንግዲህ የስካሊ ጉዳይ ነው አንዱ እንደ ትልቅ የሚነሳው። ቶማስ ቱሄል ይህንን ተጫዋች የማይጫወት ከሆነ አልመርጠውም የሚል አይነት ክርክር ሀሳብን ያነሳሉ። ሌላኛው ደግሞ ስካይ ስፖርት ተጫዋቹ ከአርሰናል መልቀቅ እንደሚገባውና በሌላ ቡድን ቋሚ ሆኖ መጫወት እንዳለበት ይታያል። 40 ሚሊዮን ፓውንድ ድረስ የሚያቀርብ ቡድን ካለ አርሰናል ይለቀዋል የሚሉ መረጃዎች ወጥተው ያለው። ነገር ግን ለስካሊ ቅርብ የሆኑ ሰዎች እንደሚያነሱት ከሆነ ስካሊ አሁንም በአርሰናል እምነት እንዳለው የአርሰናል ደጋፊ እንደሆነ፣ ስለዚህ ስብስቡ አካል መሆን እንደሚጠበቅበት፣ ከዛ ውጭ ደግሞ ማይክል አርቴታ በሚቀጥሉት ዓመታቶች ውስጥ ስካሊን ከግራ የመስመር ተጫዋችነት የመሃል አማካኝነት በማድረግ የሚካኤል ሞሬኖ እንዲሁም ደግሞ አንዳንዴ ዲክላን ራይስ በማይኖርበት ጊዜ ይህንን ተጫዋች ከዙቢሜንዲ ጋር ማጣመርን ማይክል አርቴታ በውድድር ዓመቱ መጨረሻዎች ወቅት ሊያሳየን እንደሚችል እና የስካሊ ተመራጭ ቦታው የአማካኝ መስመር ሆኖ ሊቀጥል የሚችልበት እድል እንደሚኖርና እንዲሁም ደግሞ የግራ መስመሩን ግን በሂንካፔና በካላፊዮሪ እየተሸፈነ እንደሚቀጥል የሚጠበቅ ነው የሚሆነው። ታዲያ ስካሊ አሁን በአርሰናል ቤት 51 ጨዋታዎችን አድርጓል። ጥሩ ብቃቱን አሳይቷል። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ አርሰናሎች እንግዲህ ከረጅም ዓመታት በኋላ ያገኙትን እድልም ቋሚውን አሰላለፉን የተጫወተ ነው። ስለዚህ ይህን ተጫዋች ታዳጊ መሆኑን ተከትሎ የጨዋታ መቀነሶች ደግሞ ለተጫዋቹም ራሱ አስፈላጊ ናቸው። ገና በታዳጊ እድሜው ብዙ ጨዋታዎችን በመጫወት ከፍተኛ የሆነ ጫና ውስጥ እንዳይገባ የሚያግዝ ይሆናል። ከዛ ውጭ አርሰናል ደግሞ በውድድር ዓመቱ ብዙ ጨዋታዎችን መጫወቱ ስለማይቀር ማይክል አርቴታም እንደተናገረው የስብስቡ አካል ሆኖ የመጫወቻ ጊዜም በሚገባ እንደሚያገኝ አስተያየቱን ሰጥቷል። ወዳጆቻችን እናንተ እነዚህን የሀገራት ጨዋታ መረጃዎች እንድታዩታላችሁ ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ታዲያ በቀጥታ ወደ ዝውውር መረጃዎች ላቅናና የሁለት መረጃዎች ይኖሩኛል። አንደኛው ገብርኤል ሄሱስን የሚመለከት ነው። ገብርኤል ሄሱስ
ከስብስቡ ጋር በሚገባ እየሰለጠነ እንዳለ ይታያል። በቅርቡ እንግዲህ ኦልሞስት ከታህሳስ አጋማሽ በኋላ የመመለስ እድል ይኖረዋል። ታዲያ ሄሱስ በብዙ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ይፈልጋሉ። አንዱ የዴቪድ ሞየሱ ኤቨርተን ነው። ይህ ተጫዋች ጥሩ ብቃቱ ላይ ሆኖ የሚመለስ ከሆነ ወደ ኤቨርተን ይሄዳሉ የሚሉ መረጃዎች ወጥተዋል። ነገር ግን ሄሱስ ይህንን መረጃ አጣጥሏል። ምክንያቱም ተጫዋቹ ከአርሰናል የሚለቅ ከሆነ ወደ ፓልሜራስ ወደ ሀገሩ መመለስ እንደሚፈልግ፣ ነገር ግን አሁንም በአርሰናል ያልጨረሰው ነገር እንዳለው ማይክል አርቴታ ይህ ተጫዋች ከጉዳት ተመልሶ የአርሰናል የማጥቃት ክፍል ማገዝ እንደሚችል እምነት አለው። አርሰናሎች ተደራራቢ የሆኑ ጨዋታዎች ከፊታቸው ይመጣሉ። የተጫዋቾቹ ጉዳት የሚጠበቅ ነው የሚሆነው። ሃቨርትዝ፣ ዮኮሬስ እና ገብርኤል ሄሱስን የማጥቃት ክፍሉን በሁለተኛው ሲዝን ማለትም ከጥር በኋላ ስብስቡን ማጠናከር እንዲችሉ የሚያግዛቸው ይሆናል ተብሎ ይታሰባል። ታዲያ ሄሱስ በአርሰናል ያልጨረሰው ስራ እንዳለ ብዙ መረጃዎች ይጠቁማሉ። ሌላኛው መረጃው ነው መነሳት የሚጠበቅበት የአንቶን ሴማዮ ጉዳይ ነው። ሴማዮ 75 ሚሊዮን ፓውንድ የመልቀቂያ አንቀጽ እንዳለው ብዙ መረጃዎች እየወጡ ይገኛሉ። ታዲያ ሊቨርፑል ይህንን ተጫዋች ያደንቋል፣ ይፈልገዋል። ሌላኛው ማንቸስተር ዩናይትድ ነው። ተጫዋቹ የአርሰናል ደጋፊ ነው። ታዲያ አርሰናል ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ መረጃዎች ያሳያሉ። ተጫዋቹ ወደ አርሰናል መምጣት ይፈልጋል። ነገር ግን አርሰናል ምርጫውን አድርጎ ይመጣል ወይም ደግሞ አርሰናል ይህንን ያክል ገንዘብ ያቀርባል ወይ? በአንድሬ በርታ የሚመራው ስብስብ አንድ ተጠባቂ ሁኔታና ተጠባቂ ውሳኔ የሚያደርግ ይሆናል ተብሎ ይታሰባል። ነገር ግን ዝውውሮቹ አርሰናል በሚቀጥሉት ጊዜያቶች በተለይ በግራ መስመር ላይ ሴማዮ፣ ሁለተኛ ተይዞ ያለው ደግሞ ሌሎች ተጫዋቾችም አሉ። ኬነን ይልዲዝ ገና 20 ዓመት መሆኑን ተከትሎ ሌላኛው ደግሞ የሚሆነው ራፋኤል ሊያኦ ናቸው። እነዚህን ተጫዋቾች አርሰናሎች በምልመላቸው በሚገባ እያዩቸው ይገኛሉ። ሌላኛው መረጃ የሚሆነው እንግዲህ ማይክል አርቴታን የሚመለከት ነው። ማይክል አርቴታ በብዙ ሁኔታዎች በብዙ ሂደቶች ውስጥ በጥሩ ፐርፎርማንሱም በጥሩ ክህሎቱም በአርሰናል ቤት በተጫዋችነቱ በተለይ የማይክል አርቴታን ያስፈረሙበት የአርሰን ዌንገር የፈጣኑ ግዢዎች በኋላ ተመልሶ በማንቸስተር ሲቲ እንግዲህ 3 ዓመታትን በፔፕ ምክትል አሰልጣኝነት ካሰለፈ በኋላ በአርሰናል ቤት አስደናቂ ብቃቱን እያሳየ ይገኛል። በጣም አስደናቂ ብቃቱን ነው በአሰልጣኝነት እያሳየ የሚገኘው። ታዲያ አርሰናል ባለፈው የውድድር ዓመት ይህንን አሰልጣኝ አዲስ ኮንትራት እንደሰጡት የምታስታውሱት ነው። በአዲሱ ኮንትራት መሰረት አምና 3 ዓመት ኮንትራትን ፈረመ። 1 ዓመት ሆነው አሁን የሚቀረው ለሚቀጥለው ዓመት 1 ዓመት ነው የሚሆነው። ታዲያ አንድሬ በርታ ከነጆሽ ኩሪንኬና ስታን ክሮንኬ ጋር ንግግሮችን አድርጎ ለዚህ አሰልጣኝ አዲስ ኮንትራትን መስጠት በአርሰናል ቤት መረጋጋትን መፍጠር አንድሬ በርታ ተቀዳሚ ስራው አድርጎታልና የዛ ሁኔታዎች ላይ በሚገባ እየሰራ ይገኛል። ይህ ውሳኔ እንግዲህ አርሰናልን የሚጠቅም ይሆናል። ማይክል አርቴታ ስብስብ ውስጥ ያሉት ብዙዎቹ ተጫዋቾች ኮንትራታቸውን አድሰዋል። ኮንትራት ማደስ የሚቀራቸው ዲክላን ራይስ፣ ቡካዮ ሳካ፣ ጁሊያን ቲምበር ናቸው። በሚቀጥሉት ጊዜያቶች ይጠበቃል። ነገር ግን በርታ የሳሊባን የገብርኤል ማጋሌስን እንዲሁም ደግሞ የሌሎች ተጫዋቾችንም ኮንትራት አድሷል። ኦልሞስት የተጠናቀቁ አሉ። የዴቪድ ራያ እና እንዲሁም ደግሞ የትሮሳርድ ኮንትራቶችም ጫፍ የደረሱ ናቸው። የራያ እንግዲህ በደሞዙ እንዲሻሻልለት ኦልሞስት ከ28 የሚያቆይ ኮንትራት አለው። የ3 ዓመት ተጨማሪ ማለት ነው። ከዚህ ዓመት በኋላ 2 ዓመት አርሰናል በሚቀጥሉት ዓመታቶች መልሶ አዲስ ኮንትራት ቢያቀርብለትም ይህ ተጫዋች ግን አሁንም ባለበት ሁኔታም ደሞዙ እንዲሻሻልለት አርሰናሎች አድርገዋል። ሌላኛው ሊያንድሮ ትሮሳርድ ነው። ለትሮሳርድም ደሞዝ ማሻሻያ ተደርጎ ነበር። ነገር ግን አሁን አርሰናሎች አዲስ ኮንትራት ለትሮሳርድም ለመስጠት እያሰቡ ይገኛሉ። ታዲያ እነዚህ ሁሉ የሚሳለጡት ግን የማይክል አርቴታ በአርሰናል ቤት የሚቆይ ከሆነ ነው። ብዙዎቹ አርሰናል ደጋፊዎች ይህ ተጫዋች ይህ አሰልጣኝ ይህንን ዓመት ዋንጫ የማያነሳ ከሆነ በማይክል አርቴታ ላይ ተቃውሟቸው እንደሚያነሱ ይናገራሉ። ነገር ግን ያ የመሆን እድሉ ጠባብ ይመስለኛል። ምክንያቱም አርሰናሎች ይህንን አሰልጣኝ በአርሰናል ቤት ባመጣው ለውጥና ባመጣው ሂደቶች በጣም ደስተኛ ናቸው። ምንም እንኳን ዋንጫዎችን ማሸነፍ ግዴታ ውስጥ እንዳለ ራሱ ማይክል አርቴታም የሚናገር ቢሆንም ነገር ግን ለውጦች ብቻ መፍትሄ አይሆኑምና ዋንጫዎችን ማምጣትም እንደሚጠበቅበት የሚጠበቅ ነው የሚሆነው። ወደ አድማቻችን እንግዲህ እነዚህን መረጃዎች ይዤ ተመልሼ መጥቻለሁ። ያላችሁን አስተያየት አስቀምጡ። በተለይ በማይክል አርቴታ በሚመለከት ምን ይሰማችኋል? የእናንተን ኮሜንት የምጠብቅ ነው የሚሆነው። እንግዲህ ሌላኛው ከሀገራት ጨዋታ በኋላ በፍጥነት ወደ አርሰናል የሚመለሱ ተጫዋቾች ውስጥ አንዱ ነው ማዱዌኬ ነው። ታዲያ ማዱዌኬ በአርሰናል ቤት ያገኘው አቀባበል በጣም ደስ እንዳለው፣ በተለይ ተጫዋቹ በፈረመበት ወቅት በጣም አስቸጋሪ የሆነ ተቃውሞ እንደነበርና ሜዳ ላይ ከገባ ጊዜ አንስቶ ግን የአርሰናል ደጋፊዎች በእያንዳንዱ ሁኔታ ውስጥ እሱን የሚደግፉበት መንገድ እንዳስደስተው ተናግሯል። እንግዲህ ማዱዌኬ አንዱ የሚጠበቅ ነው የሚሆነው ከጉዳት ከተመለሰ በኋላ። በተለይ ሳካ በእንግሊዝ ብሔራዊ ቡድንም አሁን ጫናዎች ስለሚኖሩ ሳካና ማዱዌኬን እያፈራረቀ አርሰናል ማጫወት ውጤታማ የሚያደርገው ይሆናል። የገብርኤል ማርቲኔሊ እንዲሁም ደግሞ የቪክቶር ዮኬሬስ ሁኔታዎችም የሚጠበቅ ነው የሚሆነው። ዮኬሬስ እንግዲህ በኤሚሬትስ ስልጠናዎችን ሲያደርግ ታይቷልም። ሳር ላይ
ይህ ጥሩ መረጃ ነው የሚሆነው። ስለዚህ ተጫዋች እንግዲህ የቶተናሙን ጨዋታ ቋሚ ሆኖ የመጀመር እድል ሊኖረው እንደሚችል ብዙ መረጃዎች ያሳዩ ይገኛል። ታዲያ ዮኬሬስ ወደ ስልጠና የተመለሰበት መንገድ አለ። መቼ በሙሉ ፊትነሱ ይመለሳል ግን የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ነው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።